ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ሀገራዊ ምክክሩ ኢትዮጵያን ከገጠሟት ችግሮች በማውጣት ዘላቂ ሰላም ለማስፈን ከፍተኛ ፋይዳ እንደሚኖረው በደቡብ ወሎ ዞን የተሁለደሬ ወረዳ አርሶ አደሮች ተናገሩ። ምክክሩ የውይይት ባህልን በማዳበር ሀገራዊ አንድነትን ለማጠናከር እንደሚያግዝም አርሶ አደሮቹ ገልጸዋል። ባልደረባችን እንደምሳረጋ የአርሶ አደሮቹን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። ሰው የሚበላ ንብረት የሚያወድም ጦርነት ቀርቶ እርስ በርስ የወንድማማች ጦርነት ቀርቶ ወደ አገራዊ ምክክሩ ወደ ጠረጴዛ ዙሪያ መጥቶ በምክክር እንዲፈታ ኡርማም ጭምርት የገቡ ወንድሞቻችን ወጥተው በጠረጴዛ ዙሪያ እንዲወያዩ ለአንድ ጊዜና ለመጨረሻ ሰላም እንዲፈጠርልን አገራዊ ምክክሩ ጥሩ ስራ መያዙን በጥብቅ እንረዳለን። ምክክሩ በጣም አስፈላጊ ነው። ህይወትንም ያድጋል፣ ንብረትንም ያካብታል። እልክ ጥፋት ነው፣ መጠፋፋት ነው፣ ህይወትንም ማጥፋት ነው፣ ንብረትንም ማውደም ነው። አገርም ያው ተያይዞ ማውደም ማለት ነው። አገር ካላደገች እኛ ያው ደሃዎች ነን። ስርዓት አድርገን በምክክር ብንፈታው ለሀገራችንም ጥሩ ነው፣ ለእኛም ጥሩ ነው። ህብረተሰቡም እውከት ይጠፋል። በጠረጴዛ ዙሪያ ተወያይቶ ፋይዳው ለሀገራችን ሁሉንም በብሔሩ በሃይማኖቱ ያን አስተናግዶ ወደ አንድ አምጥቶ አንዲት ኢትዮጵያ በሰላም እንደሌሎቹ አገሮች እንዳደጉ አገሮች እንድታድግ የተጀመረው ልማት የተጀመረው እድገት እንዲመጣ ትልቅ አስተዋጽኦ አለው። ስለዚህ ይሄ ተጠናክሮ መቀጠል ያለበት ሁኔታ ነው። ስራም ይሁን ዲንም ይሁን በቃ ሰርግም ይሁን ሞትም ይሁን የሚያምረው በሰላም ነው። ስለዚህ ሰላም ይሻላል፣ ምክክር ይሻላል። ወደ ሰላም ብንመጣ በጣም ጥሩ ነው። ንብረትም መውደም ይዟል። ስለዚህ ለስራም አልቻልንም። ሰላም ሲወጣ ነው ስራ የሚያስፈልገው እና በምክክር ብንፈታው ሁሉን ነገር በጣም አስፈላጊ ነው የምለው። የንግዱ ማህበረሰብ ለሀገር እድገት መፋጠን የበኩሉን ድርሻ ሊወጣ እንደሚገባ የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ አሳሰቡ። ህገወጥ የንግድ እንቅስቃሴን በመከላከል የተቀላጠፈ የግብይት ስርዓት ለመዘርጋት እየተሰራ መሆኑንም ቢሮ ኃላፊው አመላክተዋል። አብሻን ላይ ተጨማሪ አለው። የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ ከደሴ ከተማ ንግድና ዘርፍ ማህበራት ምክር ቤት ጋር በመተባበር ህጋዊ፣ ተወዳዳሪ፣ ተደራሽና በመሰረተ ልማት የታገዘ ዘመናዊ የንግድና ግብይት ስርዓትን ገንባ በሚል መሪ መልእክት የንግድ ቀንን አክብረዋል። በመድረኩ ባለድርሻ አካላት የተገኙ ሲሆን የብድር አለመመቻቸት፣ ንግድ ቤቶች በተደጋጋሚ መታሸግና የህገወጥ ንግድ መስፋፋት በንግዱ ማህበረሰብ የተነሱ ጥያቄዎች ናቸው። እንዴት ነው አሁንስ በዛው ልክ ይቀጥልልናል ወይ ማለት ወይስ እንደድሮ እንደዛው ያሸል ይቀጥል ነው ወይ? እኛ ወደ ኢንዱስትሪ ስንገባ የካሳ ግምት ከከፈል ሌሎች ማበረታቻዎች ቢያንስ ልማት ባንክ መደጎም አለበት የሚል ሀሳብ ስላለኝ ነው። ሌላው አሁንም ንግድ ላይ ማንም መጥቶ አሽገዋል የሚል ነው ያለው። እንዴት ነው መመራት ያለበት? የቡና ስራ ለኮንትሮባንድ የተጋለጠ ነው። ዋናው ለኮንትሮባንድ የተጋለጠበት ምክንያት የተደራረበ የግብር ስርዓት ለኮንትሮባንድ የተጋለጠ ያደርገዋል። ኮንትሮባንድ ደሴ ላይ እኮ ህጋዊ የሆነበት ነው። ሰዓት ተነግሯቸው እኮ የሚያራግፉ ሰዎች ናቸው ያሉ። ከ9 ሰዓት እስከ 1 ሰዓት አራቱ ተብሎ የሚነገርበት ሰዓት ነው ያለው። 7 ሰዓት እንደገና አጓጉዙ የሚባል ቢጫንበት ሰዓት ነው። ማታ እስከ ምሽቱ 1 ሰዓት የሚጫንበት ከተማ ላይ ነው ያለ ነው። ለምንድን ነው ይሄ የሚሆነው? ህጋዊውን ማጥፋት ህገወጥ ማንገስ ያለበት ከተማ ነው።
ይህንን ምልባት በምን መንገድ ነው የምንሰራው? ሀገር ልታድግ የምትችለው የሀገር ውስጥ ባለሀብቶች ሲፈጠሩ ነው ያሉት የደሴ ከተማ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ መንግስት ለባለሀብቱ ምቹ ሁኔታዎች እንደሚፈጥረው ሁሉ የንግዱ ማህበረሰብም ሀብት ለማከማቸት ብቻ ሳይሆን ህብረተሰቡን በማገልገል መንፈስ መስራት አለበት ብለዋል። ህገወጦች ላይ የተቀናጀ እርምጃ እንደሚወሰድም ገልጸዋል። ባለሀብት በተፈጠረ ቁጥር ነው ሀገር ልታድግ የምትችለው። ስለዚህ ነጋዴውን ማጠናከር ያስፈልጋል ብዬ አስባለሁ። በዚህ መሰረት ነጋዴውም የሚጠነክር የሚበረታ የሚያድግ ከሆነ ሸማቹም ጤናማ የሚሆንበት እድል ከተፈጠረ የኢኮኖሚ እድገቱ ጤናማ ይሆናል። እናንተን ህልውና የምንጠብቀው እንዴት ነው? የመጀመሪያ ህገወጥ ነጋዴ ላይ ስራ ስናስይዝ ነው የእናንተን ህልውና። አለዛ ምርጡ ዘር ባረም ተበላ። የመንግስትን ግብር እንዳይከፍል ሽፋን መስጠት ሀገር እንዳትቀየር ከንቱ ውዳሴን የመሻት አዝማሚያ ነው። የመጀመሪያ በአመራራችን ይሄ ነው አቋማችን። ልክ አይደላችሁ የምትሉ ከሆነ ይለይልን እዚሁ። ይሄ ነው አቋማችን። የግሉ ዘርፍ በሰራው ልክ ገቢ በማመንጨት ለሀገር እድገት የድርሻውን መወጣት አለበት ያሉት የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ የንግዱ ማህበረሰብ ደሴን የሚመጥን የንግድ ማዕከላትን በመገንባት እንዲሁም ህጋዊ መስመሮችን ብቻ በመከተል ሀብት እንዲያፈራም አሳስበዋል። ከቡና ግብይት አኳያ የተቀመጠው በእናንተ ረገድ ያቻ ላቻ ንግድ አይፈቀድም። ጀምላ ነጋዴ ለጀምላ ነጋዴ አይፈቀድም። እንደ ክልል ህገወጥነትን ለመከላከል ያሰብነው የአሰራር ስርዓት አለ። በእሱ አማካኝነት እንደግፋቸዋለን። የቁጥጥር ስርዓቱን ማንም የሚያደርገው ይሄ ማንም ግልጽ ነው። መብት የተሰጠው አካል አለ። ከዚህ ውጭ በሆነ ነገር ላይ አሽጋለሁ ብሎ የሚመጣ ካለ ክሰሱ፣ እኛ እንደግፋቸዋለን፣ እናስቀጣለን። ከብድር አኳያ ያነሳችሁት አለ። ወቅታዊነት ብዙ አድክሞ ያለ መስጠት ብዙ ዝባዝንኬዎች አሉ። እዛ አካባቢ እንዳላችሁት ነው። ዝቅ አድርጎ መገመት እንዲህ አይነት ችግሮችን አደራጅተን ይዘን እንደጋገፋለን። በ2018-19 የምርት ዘመን ከ1.7 ሚሊዮን ኩንታል በላይ ምርት ለማግኘት እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ አስታወቀ። መምሪያው በደዋ ጨፋ ወረዳ የ2018-19 የምርት ዘመን የመኸር እርሻ ምርጥ ዘር ብዜት ስራ አስጀምሯል። መረጃውን ያደረሰን የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው። ኢማም ኢብራሂም ያቀርበዋል። መልካም ማሽላ የተባለ ምርጥ ዘር ብዜት በመጠቀማቸው ከአምናው የተሻለ ውጤት እንደሚጠብቁ በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የተረፍ ቀበሌ አርሶ አደሮች ተናግረዋል። ያው ታውን ቀደም ምንዘራው ማዚያ ምናምን ኋላ ቅር አዝመራ ነበር። መልካም ዘር የሚባለው ከመጣ ወዲህ እሱን በስርዓት ከባለሙያዎች ገዛጋ አብረን በመተባበር ጥቃሞቱን ካየነው ወዲህ ያው በስነ ስርዓት እየተጠቀምን ነው። ያው ታምናው ታህቻምናው አምና ተለውጦ እያገኘን ነው። ምርጥ እንትን እያገኘን ነው። አጠቃቀሙ እየተጠቀምን ነው። በማዳበሪያውም በዘሩም በሁሉም እየተባበሩ ነው። ባረሙም ታባሽ ፈጥርም እየመጡ እየተቆጣጠሩ ነው። ከአንድ ሄክታር መሬት 60 ኩንታል ምርት ለመሰብሰብ እየሰሩ መሆናቸውን የተናገሩት አርሶ አደሮቹ የማዳበሪያና ሌሎች ግብአቶች በወቅቱ እንደቀረበላቸው ገልጸዋል። የግብርና ባለሙያዎች ድጋፍና ክትትል እያደረጉላቸው መሆኑንም አክለዋል። ከአንድ ሄክታር ላይ እስከ 60 እስከ 50 ቢያንስ ይሄን እናመርታለን ብለን እንጠብቃለን። ዛሬ ከምንዘራው ዘር እንደሚያዋጣም ስላየነው ደህና እንትን ተጠቃሚ ሆነናል። ግብርናም ከኛ ተጎናችን ተለይቶ ያቅም ሁሉም ነገር እያሳየን ነው። በደዋ ጨፋ ወረዳ ከ16000 ሄክታር በላይ መሬት በዘር እንደሚሸፈን የገለጹት የወረዳው ግብርና ጽሕፈት ቤት ኃላፊ ኑሩ መሐመድ አርሶ አደሮች ድርቅን መቋቋም የሚችሉና በአጭር ጊዜ የሚደርሱ የማሽላ ዝርያዎችን በክላስተር እንዲያለሙ ከ100 ኩንታል በላይ የምርጥ ዘር ማቅረብ ተችሏል ብለዋል። ደዋ ጨፋ ወረዳ የሚታረስ የእርሻ መሬታችን 16232 ሄክታር አካባቢ ነው። ከዚህ መሬት ኦልሞስት የእርሻ ስራው 100% ተጠናቆ ወደ ስራ ገብተናል። የምርጥ ዘር ብዜት ስራዎቹ በጥሩ ሁኔታ ተጀምረዋል። ከዚህ በተጨማሪ ደግሞ
ካለው ድርቅን የሚቋቋሙ የአጭር ጊዜ ማሽላ ክላስተሮችን በሰፊው ለማልማት ከ100 ኩንታል በላይ የምርጥ ዘር አቅርቦቶችን አቅርበናል። የግብርና ባለሙያዎችን አቅም በማሳደግ የተሻለ ምርት ለማምረት መግባባት ላይ ተደርሷል ያሉት የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪና የግብርና መምሪያ ኃላፊ ጀማል አሊ በ2018-19 የምርት ዘመን ከ58000 ሄክታር በላይ መሬት በዘር ለመሸፈን እየተሰራ መሆኑን ገልጸዋል። በዚህም ከ1.7 ሚሊዮን በላይ ኩንታል ምርት ለማግኘት መታቀዱን አንስተዋል። የምርት ዘመኑን አጠቃላይ የምርት ጊዜ ከግብ ከማድረስ አንፃር የመጀመሪያው ስራ የተግባቦት ስራ ነው። ከዚህ አንፃር እንደ ብሔረሰብ አስተዳደር ከዞን እስከ ቀበሌ ያለው ባለሙያ የተሻለ አቅም እንዲኖረውና የተሻለ ግንዛቤ ይዞ በዚህ ዓመት ወደ ስራ እንዲገባ ያደረገበት አግባብ ነው ያለው። ከ58800 ሄክታር መሬት በዚህ በ2018-19 ምርት ዘመን አጠቃላይ በሰብል ይሸፈናል። ከዚህም በጥቅሉ ከ1.7 ሚሊዮን ኩንታል በላይ ይሰበሰባል የሚል እቅድ ይዘን ወደ ስራ ገብተናል። በዘመናዊ ሜካናይዜሽን ከ25000 ሄክታር በላይ መሬት በትራክተር የማረስ ስራ እየተከናወነ እንደሚገኝም ኃላፊው አብራርተዋል። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹን ይመስሉ ነበር። ስለ አብሮነታችሁ እናመሰግናለን። ተመስገን አሰፋ አብራችሁ ቆይታ አደረኩኝ። በያላችሁበት መልካም ጊዜ